አንድ ጌም እንጫወት ከጎንሽ አዘጋጅሻለች ከዛ ደግሞ ተዋናይ ያለችን ሁለት ተዋናዮች አሉን አንድ ድምጻይ ያለን አንድ ጌም እንጫወት አንድ ማን ነው ፍቅርን ዳኛ እናርጋት ለሶስታችሁ ግን አንድ ጨዋታ እንስጥ እሺ ወደ ጨዋታው እንሂድ በቀጣይ የምናደርገው እዚህ ጋር አንድ ጨዋታ ይኖረናል ፍቅርን ወደ መድረክ እናደርግና ፍቅር ዳኛ ነው የምትሆነው ነይ ወደ ወንበርሽ በክብር አጨብጭቡላት ሞራል ሰጡልኝ ዳኝነት እኮ ከባድ ነው በክብር እናመሰግናለን በክብር ቦታሽን ያዥና ከዛ የጨዋታውን ህግ መጀመሪያ ልናገር የመጀመሪያውን ዙር እኔ ያሳያችኋለሁ ከዛ ተወዳዳሪዎች ተራ በተራ ያንኑ ማድረግ ነው በአንድ እጃችሁ አንድ አይናችሁ ትይዛላችሁ ከዛ እዚህ ጋር ሶስት መሽከር መንካት ነው መክደም እግዚአብሔር ይሁናችሁ ከማን ይጀምር እንዴ የለም አንድ ሶስት እኮ ነው ሶስት እሷ እንዴ ነው ዞረችው ሲጀመር አንዴ ነው ዞረችው ሶስት አንድ ዜሮ ሺ ማረቤና ያቻላ እንደሱ አይደለም አልተቀደንም ደሞ አይደለም አይ ልክ ጓደኛ ምንስ ጓደኛ ይብቶ ምንም ባንድ ባንጭ ብንሆን ማለት ነው ከሁለት ሶስት አንድ ሁለት ሶስት አልከደነችም ኤክስ ትቀጥያለሽ ሰርካለም ቀጥ ባላችሁበት ሶስቴ ከዛ እሺ ሬዲ አክሽን እሺ መጣ ኤክስ ምንም ዳኝነት አያስፈልገውም ሲጀመር ይሄ ምንም ዳኝነት እሺ እኔ አንቺ ደህና ነበርሽ አላልጋይ አልተሽከረከርሽም ሶስት አይ ሶስት ተቀይሯል እንዴ እንደ ድሮ ነው አይደል ሶስት እኮ እንደ ድሮ ሶስት አዲሱን አትበይ አንቺ እሺ ሬዲ አክሽን አረክደኙ ጎበዝ እቺ ጎበዝ ነሽ አጨብጭቡላ እኮ ያልሽው እንደዛ ነው አመጣጣ በዛናጭ ቀጭ ቆያለሽ ነው መጣችሁ በቃ አምራን ይመጣችሁ አከዳደኑ ላይ ስሎ ሞሽን ያረጋችሁ እንጂ ምንም ቢሆን ግን ይሻላል ከነሱ ከሁለቱ እንዲያው አዎ እንዴ 10 አልሽ እንጂ ከ10 ከፍ ቢል እንዲያው ለሷ አዎ በጣም ደስ የሚል ጊዜ ያሳለፍን ነው አንድ ጥያቄ ልጠይቅሽ እስቲ ሰርኬ በእውነት ለኔ ጀግናዬ ነሽ እውነት ሰው ታከም ያለሽ ሰው ታስደስቻለሽ በፊልሙ እናት ነሽ ሚስት ነሽ ሰራተኛ ነሽ ብዙ ነገር ነሽና ለኔ ሁሉ ጊዜ ነው አድናቂሽ ነኝና በዚህ አጋጣሚ ሰርኬ ከዚህ በፊት ከሰራሻቸው ፊልሞች ስራዎች ውስጥ አሁን የምናውቅሽ አብዛኛው በአለም ላይ ያለ ህዝብ ሁሉ የሚያውቅሽ በአደይ ድራማ ነውና አደይ ድራማ በእውነት ንግስት ነሽና የዛ ቤት ንግስት ነሽ እውነቴን ነው ህፃን ልጅ አዋቂው ነውና የሚያደንቅሽ የሚወድሽ ከዛ በፊት የሰራሻቸው ስራዎችና ወደፊት ደግሞ ምን ላይ እንጠብቅሽ ምን ላይ እናገኝሽ የሚል ጥያቄ ነው
እስቲ እቺን መልሽልኝ። አመሰግናለሁ። ያው እንግዲህ እኔ የብዙ ነገሮች ውጤት ነው። እኔ ከጅምሩ ብታዩ እንደ ልጅ ያው ማንም እንዳደገው እድገት ነው ያደግኩት። ስፖርተኛ ነኝ፣ ቀጥሎ ጸሐፊ ነኝ፣ ቀጥሎ አካውንታንት ነኝ፣ ቀጥሎ ነርስ ነኝ፣ ቀጥሎ ሄልዝ ኦፊሰር ነኝ። አሁን ደግሞ አርቲስት ነኝ። በመሃል ደግሞ ደራሲም ሆኜ ነበር እና የብዙ ነገሮች ውጤት። ይሄ ብዙ ነገር ለብዙ ሰው ብዙ ጥንካሬን ይሰጣል ብዬ አስባለሁ። ቀላል አይደለም። ሁሉም ያለፍኩባቸው ነገሮች ቀላሎች አይደሉም። ከብዙ ጊዜ ከረጅም ጊዜ በኋላ ነው ወደ ትምህርት ቤት ተመልሼ ትምህርት ቤት ገብቼ ነርስ ሆንኩት። ከዛ ደግሞ አሳደግኩና ጤና መኮንን ሆንኩ። ከዛ በኋላ ደግሞ አንድ መጽሐፍ ጻፍኩ። ከዛ ደግሞ አዲስ አበባ ዩኒቨርሲቲ ገባሁኝና የቲያትሪካል አርት ተማሪ ሆንኩ። ቲያትር ሰሪ፣ ፊልም ሰሪ ሆንኩ፣ አርቲስት ሆንኩ ማለት ነው። ግን ይሄ ሁሉ ዝም ብሎ በቀልድ የመጣ አልጋ ባልጋ የሆነ ነገር አይደለም። በዛም ብዙ መስዋዕትነትን፣ ልጆች ማሳደግን፣ ቤት መምራትን፣ ለሰው መድረስን፣ ለሰው ደስታ መስጠትን እኔ በጎ ፈቃደኛም ነኝ። በበጎ ፈቃድም ስራ በጣም ሰራለሁ። በጣም ነው የሚያስደስተኝ። ሰውን መርዳት፣ ሰውን ማገዝ፣ የዛን ሰው ችግር ለመሙላት እንኳን ባይሆን ለማገዝ መሞከር ያስደስተኛል። እነዚህ ሁሉ ነገሮች እያደረኩኝ እዚህ ጋር ስደርስ ጠንካራ ልጆች አሉ። በጣም በእውነቴን ነው የምለው። በጣም የሚደግፉኝ፣ የሚያበረታቱኝ፣ እነሱም ያበረቱኝ ጎበዝ ልጆች፣ 2 ኢንጂነር ልጆች፣ አንድ ከአዲስ አበባ ዩኒቨርሲቲ ከ5 ኪሎ፣ አንድ በሲቪል ኢንጂነሪንግ ተመረቀች ሴቷ፣ ወንዱ ከቂሊንጦ ዩኒቨርሲቲ በሃርባን አርኪቴክቸር ተመረቀ። ከዛ በኋላ ግን ሁለቱም ጎበዝ ስለሆኑ ሴቷ ወደ ዲፕሎማት ገባች፣ ወንዱ ወደ ፓይለት ገባ። ሁለቱም ልጆቼ የኢትዮጵያን ባንዲራ ከፍ የሚያደርጉ ሀገራቸውን የሚወክሉ ጀግና ልጆች አፈርቻለሁ። ነገር ግን እነዚህ ልጆች ሳሳድጋቸው ቀላል አይደለም። በእውነት ነው። እንደ ልጅ ኳስ አብሬ እየተጫወትኩ፣ እንደ እናት ዱላ እያነሳው እየተቆጣው እየገሰጽኩ፣ እነሱም አላሳፈሩኝም። እግዚአብሔር ይመስገን። አይደለም ለኔ ለሀገራቸው የሚሆኑ ሀገራቸውን የሚያኮሩ ወደፊት ሀገራቸውን በደንብ የሚያገለግሉ ልጆች አሳድጊያለሁና እኔ ደስ ይለኛል። በዚህ ውስጥ ግን እነሱ ደግሞ ለኔ ጥንካሬ ነበሩ። በተለይ አዲስ አበባ ዩኒቨርሲቲ ስገባ ሰከንዲር ላይ ያልተመቻቸ ነገር ነበረ። በክላስ ውስጥም ችግር ነበር፣ በቢሮዬ ችግር ነበር። እኔም ደከምኩ መሰለኝ። ምክንያቱም ውሎ አድሮ እንደገና ውሎ እንደገና ማታ ሄዶ በሶስተኛ ቀን ቤት መግባት ማለት በጣም ከባድ በጣም ከባድ። ሲኬድ ደግሞ የቲያትሪካል አርት ስራ መጮህ አለው፣ መዝፈን አለው፣ መዘመር አለው፣ ስፖርት መስራት አለው፣ መውደቅ መነሳት አለው። ቁጭ ብሎ ብቻ ጽፎ ደምሮ ቀንሶ ወይንም አስቦ አዳምጦ ብቻ መመለስ አይደለም። ይሄው እህቴ ፍቅርም አለች። ብዙ ነገር መዝለል፣ መውደቅ፣ ያስተማሪን ገሰጻ መስማት፣ ይሄን ሁሉ ሲሆን ደከምኩ መሰለኝ። በቃ ሰከንዲር ላይ ላቁም አልኩ። እንዴ ማማ እንዴት ይሆናል? እኛስ ምንድነው የምናየው? እውነትም ሌሎቹ ደግሞ መገርሳ ኩማ፣ መስፍን ከበደ፣ ያሬድ በፍጹም ሰርካለም ትምህርት አታቆም። እንዴት ለብዙ ሰው ምሳሌ ሆንሽ ሴት፣ አንቺ እንዴት ትምህርት ታቆማለሁ ትያለሽ? እግዚአብሔር ይመስገን ጨረስኩ። ሲጨርስ ግን አንድም ነገር ባክ ሳይኖረኝ ቴምፖራሪ ዲግሪን ወስጄ ነው የጨረስኩት። ወደ ኋላ የቀረብኝ ሪኤግዛም የሆነብኝ ትምህርት ሳይኖር ማለት ነው። በዚህ ውስጥ ሁሉ ግን ቀላል ነገር አይደለም። ጥንካሬን የሚጠይቅ በድካም ውስጥ ብርታት፣ በለቅሶ ውስጥ ደስታ መኖሩን የሚያሳይ ነገር እያለ ነው የጨረስኩት። ይሄ ለብዙ ሰዎች ለብዙ ሴቶች እህቶች ትምህርት እንዲሆን ፈልጋለሁ። ትምህርት ቤት ሲሄድ ቅዳሜ የቲቸር አሰፋ ክላስ ነበርና ያው ቲቸር አሰፋ በጣም ጎበዝ አስተማሪ፣
ድምጻቸው የሚገዛ የማይሰለቹ አይደለም ከጠዋቱ 2 ሰዓት እስከ 6 ሰዓት እስከ 12 ሰዓት ቢያስተምሩን የማንሰለቻቸው አስተማሪ ታሪክ ናቸው። እኛ ከመጽሐፍ ከምናነብ ይልቅ ከጋሽ አሰፋ ብንሰማ ታሪክ በቃ ስለዚህ ያንን ክላስ በፍጹም ሚስ ማድረግ አልፈልግም። ምን ይሆናል አድሮ ለመሄድ በጣም ከባድ ነው። እሳቸው ከ15 ደቂቃ በኋላ ማንንም ተማሪ እሳቸው ክላስ አይገባ። ከዛ አድሬ ቤቴ ደርሼ ወይንም አድሬ ለተረኛ ሰው አስረክቤ መውጣት ነው ያለብኝና ተረኛ ሰው እስኪመጣ ይቆያል። እንደዚህ ቤትህም ብትሆን ለልጆችም ማስተናገድ አለ ምን አለ ብዙ ቻሌንጅ አለ። ያ ሆኖ አንድ ጊዜ ልጄ ደግሞ አብራኝ ምን ትማር ነበር የምልክት ቋንቋ ትማር ነበርና አብረን ትምህርት ቤት መሄድ ጀመርን 6 ኪሎ ልክ 6 ኪሎ ጋር ስደርስ 5 ደቂቃ ቀረ ቶታሉ ጋር ስደርስ ከታክሲ ወርጄ በኋላ ላዳ ብጠይቅ 50 ብር አለ። እግዚአብሔር ያሳያችሁ ከቶታል እስከ ዩኒቨርሲቲ በር ማለት ነው 50 ብር አልከፍልም 30 ብር ውሰደኝ። አይ በ30 ብር አልወስድሽም አትወስደኝም? አዎ ልጄ ቻው ቻው እኔ እጃለሁ። እኔ በሩጫ አዲስ አበባ ዩኒቨርሲቲ ገባው ክላሴ ገባ። እሺ እና ምንድነው ይሄ ሁሉ ክላሱ እንዳያመልጠኝ ምክንያቱም አንድ ቀን ያመለጠ ክላስ እንጃ የአንድ ወር ትምህርት ማለት ነው። ከጧቱ 2 ሰዓት እስከ 6 ሰዓት ነው የሚያስተምሩት። ያ እንዳያመልጠኝ ያ ሁሉ ከልጄ እኩል እየሮጥኩ ከልጆቼ ጓደኞች እኩል እየወደኩ እየተነሳው ተማርኩ። እግዚአብሔር ይመስገን። እግዚአብሔርም ውለታ አይረሳምና አደይን የመሰለ ስራ ላይ ደግሞ አመጣና ቁጭ አደረገኝ። አደይን በብቃት ወይዘሮ ሮማንን በጥንካሬ እዛ ውስጥ አደይ ፕሮዳክሽን ቀላል እንዳይመስላችሁ ጧት 11 ተኩል የወጣን ሰዎች ተመልሶ ለሊት 11 ተኩል የገባንበት ጊዜ አለ። ይሄ በጣም የሚደንቅ ነው። ግን ጥንካሬ ብርድ ሳይበግር ረሃብ እንኳን ብዙ አይርበን ምክንያቱም ምግብ አለ ስንሰራ ማናስተዋወሰው ግን ቅዝቃዜ አለ ብዙ ነገር ድካም አለ የተለያየ ነገር አለ። በዛ ውስጥም ሆኖ ግን አደይ ፕሮዳክሽንን በብቃት በጥሩ ስራ ሰው በሚናፍቀው ሰው በሚደሰትበት ስራ እኔም አብረውኝ ያሉት ጓደኞችም ለመስራት ችለናል። ጓደኞቼንም አመሰግናለሁ። ክሩ እዛ ውስጥ ያለው ካሜራማኑ ስሌቱ ምኑ ክሩ በአጠቃላይ ጠንካራ ልጆች ይሄ ማንንም ሰው እንደዛ ያለ ፕሮዳክሽን ላይ ቢሰራ በህይወቱ ትልቅ ትምህርት ያተርፋል። ይሄን ሰራው ጋሽ አሰፋን ግን ምን አረኳቸው መሰላችሁ? መጽሐፌ ላይ ያስቀመጥኳቸው ስለ መጽሐፍሽም አለሽ ለምንካሬሽም እንትን ከጀርባሽ ያለ ጥንካሬ እነዚህ ናቸው ያስባሉ። መጽሐፍ ጽፍ ያለው ለማለት ነው እንግዲህ ጸሐፊ ሆንኩ ለማለት ያህል አንድ መጽሐፍ ወግ ነው የእናትና የልጅ ፍቅር ይላል። ግን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ነው የጻፍኩትና የጋሽ አሰፋ ታሪክ ምን አለ መጽሐፌ ላይ አለ። አበባ በሚል አንድ ዩኒቨርሲቲ ተማሪ እንዴት ሆና ትምህርቷን የምታቋርጥባቸው ምክንያት እኔ ደግሞ ምን አረኳት ያችን ሴት ከቤቷ የወጣች ግን አሁን ብዙ ወጣ ስትሉ ብዙ ልጆች ከቤተሰብ ይርቁና ዩኒቨርሲቲ ሲመደቡ ከትምህርት ቤት ይወጣሉ። ያ ታሪክ አለ። ለምሳሌ አዋሳ ያሉ ልጆች ጎንደር ያሉ ልጆች ጭፈራ ቤት ይሄዳሉ ይታለላሉ ትምህርት ያቋርጣሉ ምናምን እንደዛ አረኳ መጣዋትና እዛ ላይ አበባ በሚለው ድርሰቴ ውስጥ ጋሽ አሰፋንና ሰርካለምን አፋጥጫቸዋለሁ። ታሪኩን ቀየር ባደርገው እንደዚህ ያሉ ታሪክ እውነተኛ ታሪኮች ላይ ተቀመጡ ነገሮችን ጽፌ እዛ ውስጥ አካተትኳቸው። ከዚህ በፊት 1-3-4 ፊልሞች ላይ ሰርቻለሁ። ብዙ የሰራሁት ማማ ሩቂያን ሆኜ ሰርቻለሁ። ሙስሊማን እናት ሆኜ ሰርቻለሁ። በጣም መልካሟን ባሏን የምትለማመጠዋን ሴት ሆኜ ሰርቻለሁ። እናት ሆኜ ሰርቻለሁ። 1-3-4 ፊልሞች ላይ ሰርቻለሁ። ግን ብዙ የሰራሁት ማስታወቂያ ነው። የማልታን የዳሽን ባንክ እንደዚህ ብዙ ማስታወቂያዎችን ኢቢኤስ ላይ ደግሞ ሹክ ልበላችሁን እንደዚህ ያሉ ሰርቻለሁ። አሁን ግን እችን 2 አመት ይበልጥ አደይ ላይ ወይዘሮ ሮማንን በመሆን እዛ ላይ ሰርቻለሁ። በፊልሙ ዓለም ላይ መልካም ገጸ ባህሪ ስትመርጪና መጥፎ ገጸ ባህሪ ስትመርጪ ደግሞ ቲያትሩን ወይም ፊልሙን በብቃት መወጣትሽ
እንዳለ ሆኖ ይሄ አይታወቅም በርግጥ ነገር ግን ይሄን መልካም ገጸ ባህሪ መምረጥሽ እመቤትነትን መምረጥሽ ምን ያህል ነው? በነገራችን ላይ እኔ አይደለሁም የመረጥኩት ተመርጬ ነው። እኔ ሰው መሆን ነው ይሄን ስራ መስራልኝ ሰርካለም ናት ብሎ ያስቀመጠኝ። በቃ ሰው መሆን ይስማ ሰርካለም ትወጣልኛለች ብሎ አስቀመጠኝ። እንግዲህ ተወጥቼለታለሁ መሰለኝ። ግን ምን መሰላችሁ ካየሁትም ነገር እየጨመርኩ ነው የምሰራው ከናቴ ስፔሻሊ ከናቴ ያያዋቸው ደርባባነት አስታራቂነት ተቆጪነት ለጋስነት አዛኝነት እናቴ ሁሉ ነገር ነበራት አለባበሷ ቁንጅናዋ አረማመዷ ጥንካሬዋ አሁን ወይዘሮ ሮማን ጠንካራ ናት ታሪኩም ቢሆንም እኔ ደግሞ ልክ ያንን ስክሪፕት ሳየው አነበውና እንዴት አደርገዋለሁ ሰዓሊም ናት ዲዛይነርም ናት እና እንዴት አደርገዋለሁ የሚለውን አብላላና እናቴ ሳትቆነጥጠን በአይኗ በግንባሯ ትገስጸን ነበር በቃ የትንሽ የኖርኩባቸውን ህይወቶች እያመጣ ወይዘሮ ሮማንን ለመሆን ሞክሬያለሁ እግዚአብሔር ይመስገን ጥሩ ስራ ሆኗል ጥሩ ትወናና የቤት ውስጥ እንደገና ጥንካሬዎች አሉ አይደለ ለምን ፍለፍት በቴሌቪዥን መስኮት ስለምትታይ ቤት ውስጥ ያለሽስ እንትን ያለሽ ጥንካሬ ቢያንስ ገልጸሽው አልቀደምም እነዛ ነገሮች እንትን ባይሉሽ እዚህ ስኬት ላይ አትደርሽም ነበር ለምን ማንም ዘሎ ተነስቶ ስኬት ላይ የሚወጣ የለም ብዙ መሰናክሎችን አልፎ ነው ያንን ጥንካሬ ሰጠኝ የምትዩ ከሴትነት ጀርባ ምን አለ ሴትነትሽ አንዱ ጥንካሬ እንዳለ ያው እኔ ተናገርኩ እኔ በቃ መሰረቴ እናቴ ናት እናቴና እናቴ ጓደኞች አብረዋን የኖሩት ሴቶች ጠንካራ እናቶች አሁንም በህይወት አሉ በጣም ጠንካራ እንደነት እየበለጠው አይነት ጠንካራ ጎበዝ ደግ ሰተው እጃቸው ዳቦ ሲቆርስ እንዲለክተው ቆርሰው የሚሰጡ እናቶች ዛሬ እንዲ በመሳሌ አይደለም የሚቆርሰው በቃ እጃቸውን ያስቀመጡ በእጅ መዳብ እንጀራ ሲያቀርቡ ቆርሰው ማይሰጡን እናቶች ናቸው ጠንካራ እናቶች 2-3 ነገር ጠላ ይጠመቃል አረቂ ይወጣል ከብት ይታለባል ያን ሁሉ ሰርተው ደግሞ አረፍ ሲሉ ወይ ስፌት ይሰፋሉ አረፍ ሲሉ ወይ ስራ ይሰራሉ አረፍ ሲሉ ወይ ይጠልፋሉ እኔ እነሱን ያየሁት ስለዚህ ሰርካልም ማጠነክርበት ምንም ምክንያት የላት እንግዲህ በየቤታችሁ በባላገሩ ቴሌቪዥን የምትከታተሉ ተመልካቾቻችን እዚህም ከኛ ጋር ያላችሁ ታዳሚዎቻችን የባህል ቆይታችን ይህን ይመስል ነበር ከኛ ጋር አብራችሁ ስለነበራችሁ በጣም እናመሰግናለን መልካም ባል ይሁንላችሁ